ኢራን የቀጠናውን ሁኔታ የሚቀይር እጅግ አስደንጋጭ ሙከራ አድርጋለች። ተህራን በድርድር ሀሳብ በአሜሪካንን ጉድ ሰርታለች። እስራኤል የፈራችው ሚሳኤል ኒውክሌር ተሸክሞ ሊመጣ ልምምዱን በይፋ ጀምሯል። የኢራን ተደራዳሪዎች ፕሮጀክትና የዓለም አቀፉ ስልታዊ ጥናት ተቋም ባደረጉት አጠቃላይ ግምገማ መሰረት የፋት ቤተሰብን ጨምሮ ብዙዎቹን የኢራን ባሊስቲክ ስርዓቶች የኒውክሌር አረሮችን የመሸከም ተፈጥሯዊ ብቃት አላቸው። የክልል ኢላማዎችን ሊመቱ የሚችሉ ትክክለኛና የአጭር ርቀት ስርዓቶችና ኢራን በእጇ የያዘችው የኒውክሌር ቁስ ጥምረት ሚሳኤሎች ላይ ላለመገጠማቸው ዋስትና እንደሌለው ተዘግቧል። መረጃዎቹን በዝርዝር ይዘናል። አብራችሁን ቆዩ። የኢስላሚክ አብዮታዊ ጥበቃ ጦር የምድር ኃይል ውህድ ወታደራዊ ልምምድ የተሰኘውን መጠነ ሰፊ ወታደራዊ እንቅስቃሴ በኢራን ደቡባዊ የባህር ዳርቻና በፋርስ ባህረ ሰላጤ ደሴቶች ላይ አካሂዷል። ፋት 450 እና ፋት 360 የተሰኙ አዳዲስ የባሊስቲክ ሚሳኤል ስርዓቶች በተሳካ ሁኔታ የተፈተኑበት፣ ለስራ ዝግጁ መሆናቸው የተረጋገጠበት ነበር። በሆርሙዝጋን ግዛት በባንድር አባስ አቅራቢያ የሚገኘውን የመዲና አልሙነውራ ማዕከል ያደረገው ይህ ድርጊት በሚሳኤል፣ በመድፍ፣ በሰው አልባ አውሮፕላኖች፣ በልዩ ኃይሎች፣ በታንክና በሜካናይዝድ ክፍሎች መካከል የተቀናጀ የተኩስ ልምምድ በተካሄደበት ሲሆን በተለይም ከየብስ ወደ ባህር በሚሰነዘር ተደራራቢ የተኩስ ኃይልና ፈጣን ዳግም ስምሪት ዘዴዎች ላይ ያተኮረ ነበር። በኢስላም ታይምስ ዝርዝር ዘገባ መሰረት ይህ ወታደራዊ ልምምድ በቅርቡ ወደ ጦር ኃይሉ የተቀላቀሉ ሚሳኤል ስርዓቶች ያላቸውን ከፍተኛ የመንቀሳቀስ ችሎታ፣ ከኤሌክትሮኒክስ ጦርነት የሚከላከሉ ትክክለኛ የኢላማ መምቻ መምሪያዎችንና የምሽግ ቦታዎችን ሰብረው መግባት የሚችሉ የላቁ የፈንጂ አቅሞችን ያሳየ ነው። ከተፈተኑ ስርዓቶች መካከል ከ150 እስከ 250 ኪሎ ሜትር ርቀት መጓዝ የሚችለውና የመምታት አቅሙ ከ35 ሜትር የማይበልጠው ፋት 450 የባሊስቲክ ሚሳኤል ይገኝበታል። የኢራን መገናኛ ብዙሃን እንደገለጹት ይህ ሚሳኤል የጠላትን ጦር ወይም ጠንካራ የመከላከያ ግንቦችን እንደ አስፈላጊነቱ ለመምታት የሚያስችሉ ልዩ ልዩ የፈንጂ አይነቶችን የመሸከም ብቃት አለው ተብሏል። በተመሳሳይ መልኩ ከ30 እስከ 120 ኪሎ ሜትር ርቀት የሚምዘገዘገውና የድምጽን ፍጥነት በአራት እጥፍ የሚያክለው ፍጥነት ያለው ፋት 360 በልምምዱ ላይ ጎልቶ ታይቷል። የመህር ዜና ወኪልና ፕሬስ ቲቪ እንደዘገቡት ይህ የሚሳኤል የከርሰ ምድር ምሽጎችን የሚሰብር ሲሆን በጨረር የታገዘ የተቀናጀ መመሪያ ስርዓት ስላለው የኤሌክትሮማግኔቲክ የጥቃት ሙከራዎችን የመቋቋም አቅም አለው ተብሏል። እነዚህ ስርዓቶች በተለያዩ ርቀቶች ላይ የተቀመጡ ኢላማዎችን የመምታት ተግባር ያከናውኑ ሲሆን በተለይም አንድ የሚሳኤል ማስወንጨፊያ የመጀመሪያውን ተልዕኮ እንደጨረሰ ወዲያውኑ ቦታ በመቀየር ሁለተኛውን ኢላማ የመምታት ብቃቱ ተመስክሮለታል። የወታደራዊ ልምምድ በተካሄደበት ወቅት አሜሪካና ኢራን በኦማን አሸማጋይነት እያካሄዱት ያለው ቀጥተኛ ያልሆነ የኒውክሌር ድርድር ሶስተኛ ዙር በጄኔቫ ያለ ስምምነት በተጠናቀቀ ማግስት መሆኑ ትኩረት የሚስብ ሆኗል። ሮይተርስ እንደዘገበው የአሜሪካ ተደራዳሪዎች በፎርዶ፣ ናታንዝና ኢስፋሃን የሚገኙ ቁልፍ የኒውክሌር ተቋማት እንዲፈርሱ ኢራን ያከማቸቻቸው 400 ኪሎ ግራም የሚጠጋ 60 በመቶ የበለጸገ ዩራኒየም እንዲዛወርና የዩራኒየም ማበልጸግ ስራው በዘላቂነት እንዲቆም ጠይቀዋል። በአንጻሩ ዘ ኒውዮርክ ታይምስ እንደዘገበው የኢራን ባለስልጣናት የማበልጸግ ደረጃውን ወደ 3.6 በመቶ ዝቅ ለማድረግና በሂደት መጠኑ ለመቀነስ የቀረበውን ሀሳብ ቢቀበሉም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር የሀገር ውስጥ የማበልጸግ መርሃ ግብር የመጠበቅ መብታቸው እንዲከበር አጥብቀው እየጠየቁ ይገኛሉ። የፋት ተከታታይ ሚሳኤሎች ኢራን በደረቅ ነዳጅ የሚሰሩ የባሊስቲክ ሚሳኤል ቴክኖሎጂዎች ላይ ያሳየችውን ብስለት የሚያንጸባርቁ ናቸው። የቴክኖሎጂ በ2000ዎቹ መጀመሪያ ላይ ይፋ በሆነው በፋት 110 ቤተሰብ ላይ የተገነባ ነው። የኢራን ምንጮች ለፋት 450 ዝርያ ተጨማሪ መረጃዎችን ሰጥተዋል። ይህም 7235 ሚሜ ርዝመት፣ 456 ሚሜ ዲያሜትር፣ 1695 ኪሎ ግራም አጠቃላይ ክብደት ከ225 ኪሎ ግራም ፈንጂ ጋር ያለው መሆኑን ያመለክታል። እነዚህ ሚሳኤሎች የሳተላይት መመሪያን ከኦፕቲካል ድጋፎች ጋር የሚያጣምሩ በመሆናቸው የሳተላይት መፈለጊያ ስርዓቶች በሚታገዱበት ወይም በሚረበሹበት ወቅትም ስራቸውን በብቃት ማከናወን ይችላሉ። ይህ እድገት ኢራን ለረጅም ጊዜ ትኩረት የሰጠችበትን ተንቀሳቃሽና በደረቅ ነዳጅ የሚሰሩ የመተኮሻ ዝግጅት ጊዜያቸው ጥቂት ደቂቃዎችን ብቻ የሚወስዱና ተኩስ መሰወር የሚባለውን ስልት የሚፈቅዱ ስርዓቶችን የማበልጸግ ፍላጎቷን ያሳያል። ቀደምት እንደነበሩት እንደ ሻሃብ ተከታታይ ፈሳሽ ነዳጅ ተኳሾች ሳይሆኑ የፋት ቤተሰብ አነስተኛ መጠን ያላቸው በመሆኑ በፋርስ ባህረ ሰላጤ ወጣ ገባ ዳርቻዎችና በሆርሙዝ ወሽመጥ አቅራቢያ ባሉ ስልታዊ ደሴቶች ላይ ለመደበቅና በፍጥነት ለመሰማራት ምቹ ናቸው ተብለዋል። ይህንን መርሃ ግብር የሚከታተሉ የመከላከያ ተንታኞች እንደገለጹት ፋት 360 ቀደም ሲል በክልላዊ ግጭቶች ውስጥ አቅም ላይ ውሏል። እነዚህ ሚሳኤሎች ለሩሲያ ጦር ተላልፈው በዩክሬን ጦርነት ውስጥ ጥቅም ላይ መዋላቸው ተመልክቷል። ሚሳኤሉ የመሸሸጊያ ግንቦችን የመስበርና በትንንሽ ስብርባሪዎች ከፍተኛ ጉዳት የማድረስ ችሎታው በጠንካራ ወታደራዊ መሰረተ ልማቶችም ሆነ በተበተኑ የጠላት ጦር ክፍሎች ላይ ውጤታማ ጥቃት ለመሰንዘር ያስችለዋል። ይህ አቅም በልምምድ ወቅት በተለያዩ ርቀቶች ላይ በተካሄዱ ተከታታይ የተኩስ ሙከራዎች በድጋሚ ተረጋግጧልም ተብሏል።
ለመዲና አልሙነውራ የጦር ሰፈርና ለአጎራባች የፋርስ ባህረ ሰላጤ ደሴቶች የተሰጠው ምርጫ እነዚህን አዳዲስ የሚሳኤል አቅሞች በዓለም ላይ እጅግ ወሳኝ በሆኑት የባህር ላይ ስልታዊ መስመሮች እምብርት ላይ እንዲቀመጡ አድርጓቸዋል። በየቀኑ በግምት 20 በመቶ የሚሆነው የዓለም የነዳጅ ንግድ የሚያልፍበት የሆርሙዝ ወሽመጥ በፋት 450 የተራዘመ የመምታት ርቀት ውስጥ በቀላሉ የሚወድቅ ነው። ስማቸው ያልተጠቀሰ 4 የኢስላሚክ አብዮታዊ ጥበቃ ጦር አባላትና ከፍተኛ ባለስልጣናት ለዘ ኒውዮርክ ታይምስ እንደገለጹት የሚሳኤል ማስወንጨፊያዎቹ በደቡባዊ የባህር ዳርቻ ላይ አስቀድመው እንዲሰፍሩ የተደረገው በተለይ በመላው የባህር ሰላጤው ቀጠና የሚገኙትን የአሜሪካና የአጋሮቿን ወታደራዊ ተቋማት ኢላማ ውስጥ ለማስገባት ነው። አልአረቢያና የአናዶሎ የዜና ወኪል ባወጡት ዘገባ መሰረት ወታደራዊ ልምምዱ የኢራንን ደቡባዊ የባህር ዳርቻዎች በመከላከል ላይ ትኩረት ያደረገ ሲሆን፣ በሌላ በኩል ደግሞ ወደ አካባቢው በሚቃረቡ የባህር ኃይሎች ላይ የሚሰነዘሩ የማጥቃት እርምጃዎች ልምምድ ተደርጎባቸዋል። የኢስላሚክ አብዮታዊ ጥበቃ ጦር የምድር ኃይል አዛዥ የሆኑት ብርጋዴር ጀነራል መሐመድ ካራሚ ለሀገሪቱ ብሔራዊ ቴሌቪዥን እንደገለጹት የጦር ክፍሎቹ በሚሳኤል፣ በመድፍ፣ በሰው አልባ፣ በአውሮፕላኖችና በልዩ ኃይሎች ዘርፍ ነባራዊ ስጋቶችን መሰረት ያደረጉ ተልዕኮዎችን በስኬት አከናውነዋል። ነባራዊ ስጋቶች የሚለው በክልሉ መገናኛ ብዙሃን ዘንድ አሜሪካ በቅርቡ በአካባቢው እያደረገች ያለውን ከፍተኛ የባህር ኃይል ስምሪት የሚያመለክት ተደርጎም ተተርጉሟል። የአሜሪካ ጦር በበኩሉ ከፍተኛ የኃይል ማጠናከሪያ እርምጃዎችን በመውሰድ ምላሽ ሰጥቷል። ብሉምበርግና ዘ ዋሽንግተን ፖስት እንደዘገቡት በርካታ የአውሮፕላን ተሸካሚ መርከቦች ቡድኖች ተጨማሪ የኤፍ-22 ስውር ተዋጊ ጄቶች በእስራኤል የሚገኙትን ጨምሮ ወደ ቀጠናው ወታደራዊ ሰፈሮች እንዲላኩ ተደርጓል። እንዲሁም ከመጋቢት አጋማሽ ጀምሮ በመቶዎች የሚቆጠሩ ተጨማሪ አውሮፕላኖች ወደፊት ለፊት የጦር ግንባሮች ተዘዋውረዋል። እንደ አንዳንድ ግምገማዎች ከሆነ ይህ ከ2003ቱ የኢራቅ ወረራ ወዲህ የታየው ትልቁ ወታደራዊ ግንባታ ነው። ይህ እንቅስቃሴ ከኒውክሌር ድርድር ጋር ጎን ለጎን እየተካሄደ ያለ ሲሆን በሰኔ አሜሪካ በኢራን የኒውክሌር ተቋማት ላይ የሰነዘረችውን ጥቃት ተከትሎ የመጣ ነው። ሮይተርስ የጠቀሰው የፔንታጎን የመጀመሪያ ደረጃ ትንታኔ እንደሚያሳየው ያ ጥቃት የቴህራንን የኒውክሌር መርሃ ግብር ከ1 እስከ 2 ዓመት ወደ ኋላ ጎትቶታል ተብሏል። የኢራን ኒውክሌር መርሃ ግብር አሁንም በአስጊ ሁኔታ ላይ ይገኛል። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ባደረገው የቅርብ ጊዜ ግምገማ መሰረት በናታንዝ፣ በፎርዶና በኢስፋሃን የማበልጸጊያ ተቋማት ላይ ጉዳት ቢደርስም ኢራን አሁንም በግምት 400 ኪሎ ግራም የሚጠጋ 60 በመቶ የበለጸገ ዩራኒየም እንዳላት አመልክቷል። ይህ ክምችት ተጨማሪ የማጣራት ስራ ከተሰራበት ለ10 ያህል የኒውክሌር መሳሪያዎች የሚሆን ቁስ ሊገኝበት ይችላል። የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ እንደተናገሩት ኢራን ያልታወቁ ወይም እንደገና የተገነቡ መሰረተ ልማቶችን በመጠቀም በጥቂት ወራት ውስጥ ውስን የሆነ የማበልጸግ ስራ ልትጀምር ትችላለች። ሆኖም በጉዳት ላይ ባሉ ተቋማት ውስጥ ሙሉ በሙሉ ወደ ስራ ለመመለስ አሁንም እንቅፋቶች አሉ። ፕሬዚዳንት ዶናልድ ትራምፕ ባደረጉት የሀገሪቱ የሁኔታ መግለጫ ንግግርና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የጦር መሳሪያ መርሃ ግብሯ እንደገና ለመገንባት እየሞከረች መሆኗን ይፋ አድርገዋል። ምክትል ፕሬዚዳንት ጄዲ ቫንስ ደግሞ ኢራን የኒውክሌር አቅሟን መልሳ ለማደራጀት እያደረገች ያለውን ጥረት የሚያሳዩ የስለላ መረጃዎችን ጠቅሰዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከጄኔቫው ድርድር በኋላ በሰጡት መግለጫ ቴህራን ዩራኒየምን የማበልጸግ መብቷ እንዲከበር አሁንም እንደምትወተውት ገልጸዋል። ሆኖም እንደ 60 በመቶ የበለጸገውን ዩራኒየም መጠኑን መቀነስና ለጊዜው ስራዎችን ማቆም የመሳሰሉ ቅናሾችን ለማድረግ ዝግጁ መሆኗን አመላክተዋል። በወታደራዊ ልምምድ የታዩት የተለመዱ የሚሳኤል እድገቶች ይህንን የኒውክሌር ጫፍ አቋም የሚያጠናክሩ ናቸው። የኢራኑ ሰዎች ፕሮጀክትና የዓለም አቀፉ ስልታዊ ጥናት ተቋም ባደረጉት አጠቃላይ ግምገማ መሰረት የፋት ቤተሰብን ጨምሮ ብዙዎች የኢራን ባሊስቲክ ስርዓቶች የኒውክሌር አረሮችን የመሸከም ተፈጥሯዊ ብቃት አላቸው። የክልል ኢላማዎችን ሊመቱ የሚችሉ ትክክለኛ የአጭር ርቀት ስርዓቶችና ኢራን በእጇ የያዘችው የኒውክሌር ቁስ ጥምረት ማንኛውም ጠላት ሊሰነዝር የሚችለውን ጥቃት አስቀድሞ የሚያከሽፍ ተደራራቢ መግቻ ስርዓት ተፈጥሮለታል። አልጀዚራ ባወጣው ዘገባ የኒውክሌር ድርድሩ በቴክኒካዊ ጉዳዮች ላይ ከፍተኛ መሻሻል ቢያሳይም ዩራኒየምን ሙሉ በሙሉ ባለማበልጸግና ተቋማትን በማፍረስ ረገድ ግን አሁንም መፍትሄ አላገኘም። የኦማን አሸማጋዮች የቴክኒክ ደረጃ ውይይቶች በሚቀጥለው ሳምንት በቬና እንደሚቀጥሉ ቢጠቁም እስካሁን ድረስ ግልጽ የሆነ ስምምነት አለመኖሩ ወታደራዊ እርምጃን እንደ አማራጭ በጠረጴዛው ላይ እንዲቆይ አድርጎታል። ትራምፕ ኢራን አሜሪካ ያስቀመጠችውን ቀይ መስመር ካላለፈች መጥፎ ነገሮችና እጅግ የከፋ መዘዝ እንደሚከተል ደጋግመው አስጠንቅቀዋል። የባህረ ሰላጤው ሀገራት ይህንን ወታደራዊ ልምምድ በከፍተኛ ስጋትና በጥንቃቄ ሲከታተሉት ቆይተዋል። ገልፍ ኒውስና ሌሎች ቀጠና የመገናኛ ብዙሃን እንደዘገቡት በተለይም በተባበሩት አረብ ኤምሬቶችና በሳውዲ አረቢያ የጸጥታ መዋቅሮች ውስጥ ከፍተኛ ንቃትና ዝግጁነት ታይቷል። ለዚህም ዋነኛው ምክንያት በልምምድ ወቅት የተካሄዱት የጥቃት ትዕይንቶች በተባበሩት አረብ ኤምሬቶች የሚገኘውን የአልዳፍራ አየር ኃይል ጦር ሰፈርን የሚመስሉ ተቋማት ላይ ያነጣጠሩ የሙከራ ጥቃቶችን ማካተታቸው ነው። ዲፌንስ ሴኩሪቲ ኤዥያ ይፋ ያደረጋቸው ምስሎችና መግለጫዎች እንደሚያሳዩ
እንደሚያሳዩት ልምምዱ የኢራን ጦር በአካባቢው የሚገኙ የዩናይትድ ስቴትስ የአየር ኃይል ቁልፍ ማዕከላትን የመምታት ብቃት እንዳለው ለማሳየት የታለመ ነው። በእስራኤል በኩል ያሉት ባለስልጣናት ታይምስ ኦፍ እስራኤል እንደዘገበው የአሜሪካ ጦር በክልሉ እያደረገ ያለው ከፍተኛ የኃይል ግንባታ ምናልባትም አይቀሬ የሆነ ወታደራዊ እርምጃ መሆኑን ገልጸዋል። እስራኤል ከአሜሪካ ጦር ጋር በመቀናጀት ተጨማሪ ወታደራዊ ሀብቶችን የኤፍ-22 ተዋጊ ጀቶችን ጨምሮ በተጠንቀቅ አቁማለች። የኢየሩሳሌም አስተዳደር ማንኛውም አይነት ጥቃት ቢሰነዘር ኢራን በእስራኤል ኢላማዎች ላይ የአጸፋ እርምጃ መውሰዷ እንደማይቀር በጽኑ ያምናል። ለዚህ ማጠናከሪያ የሚሆነው የኢራን አብዮታዊ ጥበቃ ጦር አዛዦች አልማያዲን ለተሰኘው መገናኛ ብዙሃን በሰጡት መግለጫ እስራኤልን ዋነኛ ኢላማቸው እንደሆነች መጥቀሳቸው ነው። የአውሮፓ ዲፕሎማሲያዊ ምንጮች ለዘጋርዲያን እንደገለጹት በኒውክሌር ጉዳይ ላይ ስምምነት ላይ መድረስ አለመቻል ከፍተኛ ስጋት ደቅኗል። ይህም ስምምነት ካልተሳካ የሚሳኤል ልውውጦችን፣ የሰው አልባ አውሮፕላኖች ናዳን እና የዓለም አቀፍ የኤነርጂ ገበያን የሚያናጋ ሰፊ ቀጠናዊ ግጭት ሊቀሰቀስ ይችላል የሚል ስጋት አላቸው። የኢራን ወታደራዊ ልምምድ በጸረ መርከብና በባህር ዳርቻ መከላከያ አቅሞች ላይ ትኩረት ማድረጉ አሜሪካ ወይም አጋሮቿ የሆርሙዝ ወሽመጥን ደህንነት ለማስጠበቅ በሚያደርጉት ማንኛውም ወታደራዊ ጣልቃ ገብነት ላይ ያነጣጠረ መሆኑን ያሳያል። ይህ ልምምድ በአሁኑ ወቅት እየተከናወነ ካለው የሰው አልባ አውሮፕላኖች ቅንጅትና የኤሌክትሮኒክስ ጦርነት ትዕይንቶች ጋር ተዳምሮ ሲታይ ኢራን ከፋርስ ባህረ ሰላጤ መልክዓ ምድራዊ አቀማመጥ ጋር የሚስማማ ተከታታይና ያልተመጣጠነ የአጸፋ እርምጃ የመውሰድ ወታደራዊ መርሆዋን እያበለጸገች መሆኗን ያረጋግጣል። የኒውክሌር ድርድሩ ያለምንም የመጨረሻ መፍትሄ በቀጠለበት በዚህ ወቅት የኢራን አብዮታዊ ጥበቃ ጦር ያሳየው ዝግጁነት የላቁ የተለመዱ የጦር መሳሪያ ስርዓቶችን ከኒውክሌር አቅም ጫፍ ጋር በማጣመር የጥቃት መግቻ አጥር ለመፍጠር ያለመ ነው። በሚቀጥሉ ሳምንታት በቪየና የሚካሄዱት ዲፕሎማሲያዊ ጥረቶች በዩራኒየም ማበልጸግ ገደቦች፣ በክምችት አያያዝና በክትትል ስርዓቶች ላይ ያሉትን ልዩነቶች ማጥበብ የሚችሉ መሆናቸውን የሚፈተንባቸው ይሆናሉ። እስከዚያው ድረስ ግን የእነዚህ አዳዲስ የሚሳኤል ስርዓቶች ወደ ተግባር መግባት ኢራን በግዛቷ ወይም በባህረ ሰላጤው ባሏት ጥቅሞች ላይ የሚቃጣን ማንኛውም መጠነ ሰፊ ወታደራዊ እርምጃ ለማወክ የሚያስችል አስተማማኝ ወታደራዊ አማራጭ እንዳላት ያረጋግጣል።